ዋይፋይ ሁሉ ሳይቀር ሱባኤ ቦታ ላይ የሚተክሉ ሰዎች አሉ። ዋይፋይ ቻት ይደረጋል፣ ቪዲዮዎች ይታያሉ፣ ፊልም ይታያል፣ ተከታታይ ድራማዎች ይታያሉ። የትኛው ነው ፍልሰታ ነው ፍስለታ ነው መባል ያለበት? አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው በጾም ወይም በሱባኤ ጊዜ ንስሐ መግባት ይቻላል የሚሉ ሰዎች አሉ። የቅንድብ ጸጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳል። እንደው ጀግና ለዋል ጭራዬን እሸልመዋለሁ ይምጣና ማለት ነው። እሺ ኮፒ ሊንክ ሼር ፖስት እያደረጋችሁ ለእንደነዚህ አይነት ዲያቆናት መልእክት እንዲደርስ አድርጉልኝ። ሰላም ጤና ይስጥልኝ ውድ የሆኒቲው መንፈሳዊ ቻናል ተከታታዮቻችን እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ? እንዳላችሁበት የሰዓት አቆጣጠር እና ቦታ ጾመ ፍልሰታ አራተኛው ዕለት እንኳን በድጋሚ በሰላም አደረሳችሁ። ጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው። የዛሬው ቪዲዮአችንም አብዛኛዎቹ ሐሳቦቻችን ከጾመ ፍልሰታ ጋር የተያያዙ ይሆናሉ። በጾመ ፍልሰታ ማከናወን ያሉብን ነገሮችን እንዲሁም ደግሞ በጾመ ፍልሰታ ወቅት የሚነሱ የተለያዩ ጥያቄዎችን አብረን እየተወያየን እንቆያለን ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና እጠይቃለሁ። ቪዲዮውን ላይክ በማድረግ እንዲሁም ለሌሎች በማጋራት ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁን እንድትደግፉን በአክብሮት እጠይቃለሁ። ፍልሰታ ወይስ ፍስለታ የትኛውን ነው መጠቀም ያለብን? እስኪ ሰምታችሁ ታውቃላችሁ? ሁለት አይነት አነጋገር፣ አንድ ፍልሰታ ፍልሰታ ፍልሰታ። ሌላው ደግሞ ብዙ ሰው ሲል ሰምቻለሁ፣ ትልልቅ ሰዎች መምህራን ሳይቀሩ በዛ መልክ ሲናገሩ ስሰማ የልምድ ሆኖ ነው። አተውት አይደለም፣ ተሳሳቱ ተብሎ ደግሞ አይነገርም። የልምድ ጉዳይ ነው እና ምን ብለው ሲናገሩ ሰማለሁ ወይም እናንተ ስትሉ ፍስለታ ከብዙ ሰው ሰምቻለሁ። የትኛው ነው ፍልሰታ ነው ፍስለታ ነው መባል ያለበት የሚለው ነው። እስቲ ትንሽ አንድ ቃል ልስጣችሁ፣ ጻፉ። ፍልሰታ ወይስ ፍስለታ? እኔ እየመረቅኳችሁ በቤታችን በረከት አምላክ ይባርካችሁና ጻፉ። ለአባ ኤፍሬም የተገለጠች ለእናንተም ትገለጥላችሁ፣ ለአባ ሕርያቆስ ምስጢር የገለጸች ለእናንተም ትግለጽላችሁ፣ ለአባ ጊዮርጊስ ማስተዋልን የሰጠች ለእናንተም ትስጣችሁ፣ ለቅዱስ ያሬድ ጥበቡን ያደለች ለእናንተም ታድላችሁ፣ ለአባ ጽጌ ድንግል ጥበቡን የሰጠች መብርሃን ለእናንተም ትስጣችሁ፣ በላይ ሰብን በጥርኝ ውሃ ያማለደች እናንተንም ታማልዳችሁ፣ ልጇ ወዳጇ ኢየሱስ ክርስቶስ በረድኤት አይለየን። መልካም፣ ምንድን የጻፋችሁት? የትኛውን ፍስለታ ብላችሁ ጻፋችሁ ወይስ ፍልሰታ ብላችሁ ጻፋችሁ? መነሻ ግሱ በግዕዙ ፈለሰ የሚል ግስ ነው። ስለዚህ ፈለሰ ማለት ከአንድ ቦታ ወደ አንድ ቦታ ሄደ፣ ፈለሰት ማለት ከአንድ ቦታ ወደ አንድ ቦታ ሄደች። ለእመቤታችን አሁን የሚሆነው ፍስለታ የሚል አይደለም። ፍስለታ ከሆነ ስ ቀደመች፣ ፍስ ነው የሆነው። መሆን የነበረበት ምንድነው? ፍል ነው። ግሱ ምንድነው? ፈለሰ ነው። ስለዚህ ፈለሰ ከሆነ ፍል ነው እንጂ ፍስ አይሆንም። ፍስ ሊሆን የሚችለው ምን ቢሆን ነበረ? ፍስለታ ካለ ፈሰለ የሚል ግስ መኖርበት። እንደዛ የሚባል ነገር የለም። ፈሰለ አይደለም፣ ፈለሰ ነው። ፍስለታ እንዳትሉ። ፍልሰታ ፍልሰታ ዳሽ ፍልሰታ ለማ ስትሉ ፍልሰታ ለማርያም ይሆናል። ፍልሰታ ለማርያም የእመቤታችን ፍልሰት ከየት ወዴት? ፍልሰታ ለማርያም ስንል ከዚህ ስጋዋ ወደ መንግስተ ሰማያት የገባችበትን ነው የምናስበው። ወደ መንግስተ ሰማያት የሄደችበትን ነው የምናስበው። ፍልሰታ የምንለው የእመቤታችን ከዚህ ዓለም ያለውን ነው። ቃሉን ራሱ ማወቅ አንድ ትልቅ ነገር ነውና ፍልሰታ ፍልሰታ ለማርያም ልንል እንችላለን። ለምሳሌ ፍልሰተ ስጋሃ ልንል እንችላለን። የስጋዋ ፍልሰተ ስጋዋ የእመቤታችን የስጋዋ ፍልሰት ለማለት ነው። ፍልሰተ ስጋኪ ብንላት ደግሞ ፍልሰተ
አርገ ነው። ፍልሰተ ስጋኪ ብንል የስጋሽ ፍልሰት ማለት ነው። ስለዚህ ፍስለታ አይባልም። የሚባለው ምንድነው? ፍልሰታ በመምህራችን ለሊቀ ማእምራን ዶክተር ዘበነ ለማ ረጅም የአገልግሎት እድሜና ጤናን ያድልልን። በነገራችን ላይ ከዚህ ጋር በተያያዘ መዝሙሩ ራሱ ሰሞኑን እየዘመርን ያለ ነው። አብዛኞቹ የምንዘምረው ወፌ ሰንብታ የሚለው ራሱ ፍስለታ ብሎ ነው። አስተውላችሁ ከሆነ የምንዘምረው ማለት ነው። ይህ ማለት ተሳስታለች ማለት ሳይሆን ያው እንግባባበታለን፣ ግን ትርጉሙ ሌላ ነው የሚሆነው። ማለት ትርጉም የለውም። ፍልሰታን አሁን መምህር ሊቀ ማእምራን እንዳሉት ፍልሰታ ነው የሚሆነው ማለት ነው። ወፌ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ስለዚህ ለቀጣይ ያው ምንዘምሩ ፍልሰታ ብላችሁ እንድዘምሩ በዚሁ ለማሳሰብ ነው። አንዳንዶቹ አስተካክለው የዘመሩ ደግሞ አይቻለሁ። ወደ ቀጣዩ ቪዲዮአችን ስንሄድ በጾመ ፍልሰታ ወቅት የሚጠየቁ ጥያቄዎች አሉ። ሁለት ጥያቄዎችን በዚህ ቪዲዮ እናያለን። ቀጣዮቹን ደግሞ በሌላ ቪዲዮ እንመለሳለን። ነገር ግን ለአሁኑ ሁለቱን እናያለን። የመጀመሪያው በጾመ ፍልሰታ ወቅት የምንጾመው እስከ ስንት ሰዓት ነው የሚለውና ሁለተኛ ደግሞ በጾመ ፍልሰታ ወቅት ንስሐ መግባት ይቻላል ወይ የሚሉትን አይተን ደግሞ እንመለስ። በጾም ወይም በሱባኤ ጊዜ ንስሐ መግባት ይቻላል ወይ የሚሉ ሰዎች አሉ። ይህንን የሚጠይቁት ሱባኤና ንስሐ አንድ ላይ እንዴት ይሄዳል የሚል ሐሳብ ያላቸው ሰዎች ናቸው። ወይም በአዋጅ ጾም ላይ ሌላ ጾም፣ በሱባኤ ላይ ሌላ ሱባኤ ማወጅ ይቻላል ወይ? ንስሐ ይቻላል፣ ግን በጾም ላይ ጾም አይሰጥም። ለምሳሌ አንድ ሰው ንስሐ ይገባል አይደል? እስከ 9 ሰዓት መጾም ግዴታው ነው እና እስከ 9 ሰዓት ጾም ተብሎ አይሰጠው። እስከ 9 ነው የሚጾመው አይደለ? የንስሐውን ደግሞ 1 ሰዓት ሊጨምርለት ይችላል፣ ወይ ደግሞ ምጽዋት ሊያደርግለት ይችላል። በጾሙ ላይ ጾም አይሰጠውም። 6 ሰዓት ከሆነ እስከ 6 ሰዓት ጾም አይባልም። 9 ሰዓት ከሆነ እስከ 9 ሰዓት ጾም አይባልም። ከፍ አድርጎ ሊያዘው ይችላል ማለት ነው። በስግደት ላይ ስግደት አይሰጥም። ለምሳሌ አሁን በሰሞነ ሕማማት ስግደት ነው፣ ሰው የሚሰግድበት ነው፣ ዓርብን ጨምሮ። አንዳንዶች በዓል ላይ ይከራከራሉ፣ ወደፊት እንሰራበታለን። ስለዚህ በዛ ላይ ስግደት አይሰጥም። ራሱ ግዴታው ነው መስገድ ማለት ነው። ከሱባኤው በላይ ያ ወቅት የስግደት ወቅት ስለሆነ በስግደት ላይ ስግደት፣ በጾም ላይ ጾም አይሰጥም እንጂ በሱባኤ ወቅት ንስሐ መግባት ማንም የሚከለክለው የለም። አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንደ አቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ የሚመገባለ 9 ሰዓት ላይ። የቱ ነው ትክክል ብለው ምዕመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው ስርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንዳየሩ ጠባይ፣ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ለምሳሌ እዚህ ጎረቤታችን ጅቡቲ እኔም በአገልግሎት አይቼዋለሁ። የከሰዓት ቅዳሴ የሚገባው ማለት ነው። እኛ አሁን የከሰዓት ቅዳሴ ስንት ሰዓት ነው የሚገባው? 6 ሰዓት ቢያንስ ማለት ነው። 6 ሰዓት ወይም ሩብ ጉዳይ ለ7 ይገባል፣ 9 ሰዓት ይወጣል። ጅቡቲ ግን የሙቀቱ ሁኔታ ከባድ ስለሆነ ጠዋት 3 ሰዓት ይገባና 6 ሰዓት ነው ቅዳሴ የሚወጣው። ይሄ በቅዱስ ሲኖዶስ ተወስኖ ነው። አብይ ጾም እዛ ነበር ያሳለፍኩት በአንድ ወቅትና እውነት ነው። እንደ አካባቢ እኔም ለምሳሌ ድሬዳዋ በነበርኩበት ወቅት ቅዳሴ የሚገባው አንዳንድ ጊዜ 5 ተኩል፣ አንዳንድ ጊዜ ለ6 ምናምን ጉዳይ ይገባና 8 ሰዓት ወይም 8 ተኩል የሚያልቅበት ጊዜ አለ ማለት ነው። ምክንያቱም ሙቀቱ በጣም ከፍተኛ ስለሚሆን በጾመ ፍልሰታ ወይ ደግሞ በእነዚህ በአጽዋማት ጊዜ ደግሞ ምዕመኑ በጣም ከመብዛቱ የተነሳ ቤተ መቅደሱ በጣም ሙቀት ይጨምራል ማለት ነው። በዛ ምክንያት ለማስቀደስ ስለሚከብድ ሰዓቱን ወደ ፊት ሳብ ይደረግና ቶሎ እንዲያልቅ ይደረጋል። በጣም ከባድ ነው። መንግስትም በዛ ሰዓት ስራ አይሰራም። ከሰዓት በኋላ ተማሪዎችም የሚለቀቁበት ነው። ስለዚህ 3 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። የጅቡቲ ምዕመናን ጾሙን የሚጾሙት እስከ 6 ሰዓት ነው ማለት ነው፣ ከቅዳሴ ውጪ ማለት ነው። እና ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ
ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ 9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን፣ ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም። መጽሐፍ ቅዱስ ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይሄንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳን ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ለመምህራኖቻችን እግዚአብሔር አምላክ ረጅም የአገልግሎት እድሜና ጤናን ያድልልን። ጾመ ፍልሰታን እዚህ ላይ ያዝ እናድርግና ከዚህ በፊት በተሰራው ቪዲዮ ላይ ስለ ኤአይ ያቀረብኩት ቪዲዮ ነበርና እዛ ላይ መምህር አባ ገብረ ኪዳንን አስመስለው በኤአይ የሰሩትን ማቅረባችን ይታወሳል። ያላያችሁ ከዚህ በፊት የተለቀቀውን ቪዲዮ ማየት ትችላላችሁ። ርዕሰ ሊቃውንት አባ ገብረ ኪዳን ራሳቸው መልስ ሰጥተውበታል። በውስጥ መንፈሳዊ በሚል የዩቲዩብ ቻናል ላይ መልስ ሰጥተውበታል። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼ ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል። እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል ህዝቡ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ህዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከመሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4 ጉባኤ የሚለው ሚዲያ ብቻ ነው። አባታችን እግዚአብሔር አምላካችን ረጅም አገልግሎት እድሜና ጤናን ያድልልን። ስለዚህ እሳቸው እንዳሉት
ምንም አይነት የሶሻል ሚዲያ የላቸውም። አንድ ያላቸውም ትምህርታቸውን በሙሉ የሚለቀቅበት አንድ ሚዲያ ነው ያላቸው። እሱ ደግሞ የጉባኤ ቤቱ ነው እንጂ የእሳቸው የግላቸው አይደለም። እዛ ላይ የተለያዩ ትምህርቶች ይለቀቃሉ። እዛ ላይ እየገባን መማር እንችላለን ማለት ነው። ወደ ቀጣይ ቪዲዮ ስንሄድ ደግሞ ሰሞኑን በሚዲያ መነጋገሪያ የሆነ አንድ ፎቶና ቪዲዮ እያየው ነበር። እሱም በቤተክርስቲያን ቀኖና ወይ ደግሞ ስርዓት ያልተፈቀደ ምዕመንን የሚያሳስት ይህ ምንድነው በዘመኑ ታገቢኛለሽ ወይ የሚባለው ማለት ነው። እሱ ዲያቆን ሆኖ እንዴት እንደዚህ ያደርጋል እየተባለ እየተተቸ ነው። በእርግጥ በቤተክርስቲያን እንደዚህ አይነት ስርዓት እንደሌለ መምህራን ያስተምራሉ። እሺ ኮፒ ሊንክ ሼር ፖስት እያደረጋችሁ ለእንደነዚህ አይነት ዲያቆናት መልእክት እንዲደርስ አድርጉልኝ። በመጀመሪያ ደረጃ በቤተክርስቲያን ውስጥ አንድ ስራ ልትሰሩ ስትሉ አንባቢ ባትሆኑ፣ መጻሕፍትን ባታነቡ፣ ማወቅን ባትፈልጉ የሆነ ስራ ልትሰሩ ስትሉ ይህ እንደዚህ አይነት ስራ ግን ከዚህም በፊት ተሰርቶ ያውቃል ብላችሁ ለመጠየቅ ሞክሩ። ምክንያቱም ቤተክርስቲያኒቱ ውስጥ ከዚህም በፊት ያልነበረን ስርዓት ህገወጥ የሆነን ስርዓት እያመጣችሁ እዚህ ላይ የምትሰሩት ማንበብ ስለማትፈልጉ፣ ሁለተኛ ደግሞ ከዚህም በፊት የሆነውን ታሪክም ማወቅ ስለማትፈልጉ ነው። በመጀመሪያ ደረጃ ዲያቆን እንዲህ እንደ ዓለማውያን ተንበርክኮ ለአንዲት ሴት ቀለበት እንዲያደርግላት አይፈቀድም። ልክ አይደለም፣ ስርዓት አይደለም። ምክንያቱም እንኳን ለአንድ ዲያቆን ይቅርና ለአንድ ምዕመንም በየአደባባዩ በየቦታው ተንበርክከ ቀለበት አግኝ ብለህ ማድረግ አትችልም። ቃል ኪዳን ማሰር አትችልም። ይሄን ስርዓት ቤተክርስቲያን ቀርጻ አስቀምጣለች። ይሄን ነገር መፈጸም የምችለው ስታገባት ብቻ ነው ቀለበት ልታደርግላት የምትችለው። እጮኛ ሆና እንድትቆይ ከፈለክ እቺ ልጅ ሂደህ ንስሐ አባትን አማክር፣ እሷ ንስሐ አባቷን ታማክር። ንስሐ አባቶች ይነጋገሩና ወላጆችን ሂደው ያነጋግሩ፣ ሽማግሌ ላክ፣ ይፈቀድልህ። ከዛም በኋላ እስከምታገባት ድረስ አንተ እሷን ትጠብቃታለህ፣ እሷም አንተን ትጠብቃለች ከኃጢአት ማለት ነው። በዚህ አማካኝነት አብራችሁ ትዘልቁና የጋብቻችሁ ቀን ሲደርስ ታገባላችሁ እንጂ በየአደባባዩ ተንበርክካችሁ ከስርዓተ ቤተክርስቲያን ውጭ ሆናችሁ ህገወጥ ሆናችሁ ምዕመናን ለራሱ ይሄንን እንዲያደርጉ አይፈቀድላችሁም። ያኔ ቀኑ ሲደርስ ግን ቤተክርስቲያን ሆነ እሷም ካባዋንና አክሊሏን ለብሳ አንተም ደግሞ አክሊልንና ካባን ለብሰ በእግዚአብሔር ፊት ቃል ኪዳን አድርጋችሁ ቀለበት ታስራላችሁ እንጂ ፈርማችሁ ትስማማላችሁ እንጂ በአደባባይ ከየትም የለቃቀማችሁትን ከየትም የቃረማችሁትን ስርዓት ዲያቆን ተብላችሁ በዚህ ሚዲያ ላይ ባታንጸባርቁ መልካም ነው። በሚዲያ እንኳን ባትለቁት ይሄ ነገር ኃጢአትና ህገወጥ መሆኑን ማወቅ መቻል አለባችሁ። አንድ ዲያቆን እንደዚህ አይነት ተግባር አይሰራም። ተንበርከከ ቀለበት አደረክላት። ከዛም በኋላስ ቤተክርስቲያን የማታውቀው ቤተሰቦቿ የማያውቁት ንስሐ አባቶች ያልፈቀዱት ግንኙነት ልትፈጥሩ ነው? ምን ማለት ነው ይሄ ነገር? ግንኙነት ስላችሁ አብሮ መሆኑን ጭምር ነው እንጂ ሌላውን ግንኙነት አላቆም። እሱ የሚፈቀደው ከትዳር በኋላ ነው። ስለዚህ በዚህ ልክ እንደዚህ አይነት የወረደ ስራ የምትሰሩ ዲያቆናት ምዕመናን ተው እረፉ እያለ ምዕመናንን እናንተ ደግሞ ከምዕመናን ድሳችሁ ዲያቆን ገለኔን ብላችሁ ቀለበት ተንበርከካችሁ ስታስሩ ልታሳዩን አይገባም። አንብቡ። ማንበብ ደግሞ ካልፈለጋችሁ ይሄ ነገር ከዚህም በፊት ተደርጓል እንዴ ብላችሁ ጠይቁ። መጻሕፍትን መርምሩ። ዲያቆን የተባላችሁት እኮ እንድትማሩ መጻሕፍትን እንድትመረምሩ ስርዓተ ቤተክርስቲያንን እንድታስጠብቁና ምዕመናንን እንድታስተምሩ እንድትደግፉ እንድትጠብቁ ነበር። እናንተ ግን ከሱ ብሳችሁ ተንበርከካችሁ ቤተክርስቲያን የማታውቀውን ንስሐ አባት የማያውቀውን ቤተሰብ የማያውቀውን እዚህ ጋር መጥተ ቀለበት እያሰርክ ለሚዲያ አጋልጦ መስጠቱ ምን የሚሉት ስርዓት ነው። ስለዚህ ከዚህ ነገር እንድትቆጠቡ ብችል ይሄ ነገር ልክ አይደለም። ለንስሐ አባቷ ታሳውቅ፣ ቤተሰብ ይውክ፣ ሽማግሌ ላክ። እስከዛ ያንን አቅም ከሌለ ደግሞ ተሰብስበ አርፈ መቀመጥ ነው። ይሄ ነገር ወደ ዝሙት ያመራል። ዝሙት ደግሞ ክህነትን እንድታፈርስ ያደርጋል። ክህነትን ካፈርስክ ደግሞ ተመልሰ ለቤተክርስቲያን ጠላት የምትሆነው አንተነ ከምዕመናኑ ብሰ ማለት ነው። ይሄን ነገር ለመስራት መንገድ የጀመራችሁ ሰዎች ልክ አይደለም። ይሄ ዲያቆን ስርዓተ ቤተክርስቲያንን ጥሷል፣ ስርዓተ ቤተክርስቲያንን አፍርሷልኝ። ቢያንስ ትክክለኛ አባት ቢኖር ይሄ ልጅ ክህነቱን ይይዙበት ነበረ። አሁን ግን እንደዛ የሚያደርግ አባትም ለቤተክርስቲያን ስርዓት የሚጨነቅ ሰው ስለሌለ እኛ በቻልነው አቅም ሚዲያ ላይ ወጣን እንጮሃለን ማለት ነው። ምክንያቱም እንዲህ አይነት ስራ ዲያቆናቱ ደግማችሁ እንዳሰሩ ምዕመናኑ ደግሞ ልክ ነው ብለው እንዳይቀበሉ ለማድረግ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱት። ታገቢኛለሽ ወይ በሚለው ሂደት ውስጥ እያደረጉ ምናየው በርከክ ይላል፣ ቀለበት ያጠልቃል፣ ከዚህም ይጀምራል። አስቀድሞ የመተጫጨት ሂደት በስውር የሚደረግ በምክረካን የሚደረግ እንጂ በአደባባይ ላይ እነርሱ በሚሉት ቃል ሰርፕራይዝ ወይም ድንገት በማስደሰት በሚደረግ ስሜታዊና የማስመሰል ስርዓት አይደለም። ደበቅ ብሎ ሰወር ብሎ ሲሆን ኦሪት ዘፍጥረት ምዕራፍ 24 ላይ አብርሃም ለልጁ ለይስሐቅ ሽማግሌ እንደላከው ሁሉ በሽማግሌ ስርዓት ነው ሴቲቱ የምትገለጠው። ባህላዊ ስርዓታችን ራሱ መጽሐፍ ቅዱሳዊ መሰረት ያደረገ ነው። የሴቲቱ ለሙሽርነት የታጨችው ክብር አላት። ንጽህናዋን ድንግሏን ጠብቃ ትኖራለች። የዛም መገለጫው እርሱ ቤተሰብ ሽማግሌ ይጠይቃል፣ በአክብሮት ይገለጣል። ምንም እንኳን ቀድሞ በተለያየ መንገድ ቢተዋወቁም ግን ሂደት አለው። ወደዚህኛው ሂደት ስንመጣ ግን
ያውም በአደባባይ ላይ በተለያዩ ለተሬው ለእይታ ለውዳሴ ከንቱ ወይም ደግሞ ገና ለገና እርሷን ለማስደሰት በማስመሰል በመስል ሂደት ውስጥ በርከክ ብሎ ቀለበት ያጠልቃል። እዚህ ጋር በራሱ አንድ ስርዓት ቤተክርስቲያን ጣስን ማለት ነው። ቀለበት የሚባረከውና ቀለበት ሙሽሮች ተጋቢዎች የሚያጠልቁት ስርዓተ ጸሎት አለው በቅዱስ ጋብቻ ዕለት ነው። ስለዚህ ከጋብቻ በፊት የቀለበት ማጥለቅ ሂደት የለም በቤተክርስቲያን ስርዓት። በስርዓተ ተክሊልም ሆነ በተክሊል በሚጋቡም ሆነ በማሰባን ስርዓት በስጋው ደግሞ ንስሐ ገብተው የሚጋቡ ሁለቱም በቅድስት ቤተክርስቲያን ሙሽራ ሆነው ሲሰየሙ በካህናት በአባቶች ተባርኮ ጸሎቱ ተከናውኖ ነው ቀለበቱን የሚያጠልቁት። በአደባባይ በእግዚአብሔር ፊት ነው። አደባባዩ አውደ ምሕረት ነው። አደባባዩ ቅድስት ቤተክርስቲያን አምደ ወርቁ ላይ ነው። ስለዚህ ቀለበት ቦታው ያ ነው። ቀለበት ማጥለቂያ ቦታ ተንበርክኮ ሆቴል አይደለም፣ ካፍቴሪያ አይደለም፣ መንገድ ላይ አይደለም፣ ድንኳን ላይ አይደለም፣ በእግዚአብሔር ፊት ነው። በእግዚአብሔርና በምእመናኑ ፊት ነው የሚለው በመጽሐፋችን። ቀኖና ቤተክርስቲያንን ስርዓተ ቤተክርስቲያንን ተከትለን ነገሮችን እናድርግ ማለት ነው። እንኳን ዲያቆን ሆኖ አይደለም ክርስቲያን ራሱ ከምእመኑ ከአዛቡ የተለየ ነው። ባካሄዱ፣ ባረማመዱ፣ ባመጋገቡ፣ በሌሎችም ስርዓቶች ከሌሎች የተለየ አራያ የሚሆን መሆን አለበት። ስለዚህ ያን ነው ማድረግ ያለብን። ለወደፊቱ ይህን ለማስተካከል መጣር አለብን ማለት ነው። ይህን እንድናደርግ አምላካችን ልዑል እግዚአብሔር ሁላችንን ይርዳን። በጾመ ፍልሰታ የሚናፍቁኝ ሁለት ነገሮች። አቤቱ ጥበብንና ኃይልን ልብንና ልቦናን እውቀትንም ስጠን። እንግዲህ ከሚፈታተረን ከሰይጣን ሥራ ሁሉ እንርቅ እንሸሽም ዘንድ አቤቱ ሁልጊዜ ፈቃድህም ውድህንም እንሰራ ዘንድ ስጠን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕን ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለም። አንደኛው ይህ ሲሆን ሁለተኛው ደግሞ እመቤታችን ሆይ አንቺ ከብዙ ሴቶች ትበልጫለሽ፣ አንዲቱማ ከአንዲቱ ብትበልጥ ምን ቁም ነገር ነው ብሎ ለነሳ ጸጋ ወክብረ ጸጋ ክብር የክብር ክብር ካላቸው ሴቶች አንቺ ትበልጫለሽ ይላል። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘአደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር የከተመብሽ ረቂቅ ከተማ እመቤታችን አንቺ ነሽ። ንጉሥ በከተማው እንዲኖር እንዲገኝ ጌታም ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ኑሯልና ሀገር መንፈሳዊት አላት። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ በማኅፀኗ ሰማይን ከነግሱ ምድርን ከነልብሱ እንደያዘ ተጸንሶ ሳለ ቅዱሳን መላእክት ኪሩቤል ሱራፌል በማኅፀኗ ቅዱስ 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 እያሉ ሲያመሰግኑ ወታደንን ድንግል ርእሳ መንገለ ከርሳ ወትሰም ድምፀ እምኪሩቤል ወሱራፌል እንዲል አንገቷን ዘንበል አድርጋ ከቅዱሳን መላእክት ከኪሩቤል ከሱራፌል ድምፃ የምስጋናውን ድምፅ ትሰማ ነበርና ሀገር መንፈሳዊት አላት። ከሀገር ሆድ ይሰፋል እንዲሉ እስመ ዘይነብር ዲበ ኪሩቤል ወሱራፌል በራእኪ ያቀብኪዮ ለየቀረው ነው በኪሩቤል በሱራፌል ላይ ተቀምጦ ሲሰለስ ሲቀደስ የሚኖር እሱን በራእኪ ያቀብኪዮ በመሃል እጅሽ እቅፍ ድግፍ አድርገሽ ይዘሸዋል እና ሕፃናትን አናት እንዳይወርዳቸው ብለው ማለት እንዳይቀጩ ብለው በመሃል እጃቸው እንዲይዟቸው ጌታም ግዘ ሕፃናትን አላፋለሰምና ወዘይሴሲ ለኩሉ ዘሥጋ በብዛሂሩቱ አሃዘ አጥባተኪ ወጠበወ ሀሊበ ዘይሴሲ በብዛሂሩቱ አሃዘ አጥባተኪ በብዛሂሩቱ ወጠበወ ሀሊበ በብዛሂሩቱ ብሎ ይገጥማል። በቸርነቱ ብዛት ዓለሙን በዝናም እያበቀለ በፀሐይ እያበሰለ የሚመግብ እሱ በቸርነቱ ብዛት ጡትሽን ይዞ ሀሊብ ድንግልናዊን ጠባ። ወዘይሴሲ ለኩሉ ዘሥጋ በብዛሂሩቱ አሃዘ አጥባተኪ ወጠበወ ሀሊበ አንድም በቸርነቱ ብዛት ለሰው ሁሉ ቅዱስ ሥጋውን ክቡር ደሙን ሰጥቶ መንፈሳዊ ምግብ የሚመግብ እሱ በቸርነቱ ብዛት ሀሊብ ድንግልናዊን ይዞ ጠባ። ዘውእቱ አምላክነ ይኸውም
ፈጣሪያችን ኢየሱስ ክርስቶስ ነው። መድኃኔ ኩሉ ይርየነ እስከ ለዓለም የሁሉ መድኃኒት የሚሆን እሱ ይርየነ እስከ ለዓለም ለዘላለሙ ይጠብቀናል፣ ይጠብቀን። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ በአዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በአዲስ ተፈጥሮ በጥንተ ተፈጥሮ ከፈጠረ ልጅሽ አንድም ሰጊድ ከሚገባው ልጅሽ ጸኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለጥበቡን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። እነዚህ ሁለቱ ናቸው። እናንተ ደግሞ ምንድነው ጾመ ፍልሰታ ሲመጣ የሚናፍቃችሁ ኮሜንት ላይ እንድታስቀምጡት። ከዚህ ጋር በተያያዘ በቅዳሴ ሰዓት የግል ጸሎት በተደጋጋሚ የሚጠየቅ ጥያቄ ነው። በተደጋጋሚ መልስ ተሰጥቶበታል። ነገር ግን አሁንም ይጠየቃል። በቅዳሴ ጊዜ ወይ ከቅዳሴ በፊት ነው ጸሎታችንን ማድረግ ያለብን፣ ወይ ቅዳሴው ካበቃ በኋላ ነው፣ ወይ ቤት ጨርሰን ነው መምጣት ያለብን። አጭር ጸሎት ነው እዚህ ማድረግ ያለብን። ቅዳሴ እየተቀደሰ አንዳንዶቹ መቁጠሪያ ያጮዋሉ። ቋ ቋ ቋ ፈሪሳዊነት ነው። ጸሐፍት ፈሪሳውያን እንደዚህ ናቸው። እንዲሰሙ እንዲታዩ ይፈልጋሉ። ቅዳሴ እየተቀደሰ ወለሉ ዷ እስኪል ድረስ የሚሰግዱ ሰዎች አሉ። ሰው ሁሉ እስኪሰማ ፈሪሳዊነት ነው። ይሄን ጸሎት አይሰማም እግዚአብሔር። እንደዚህ አይደለም። የማህበር ጸሎት ከሆነ የማህበር ጸሎት ነው። በጠራራ ፀሐይ ሻማ ማብራት ማለት ነው። ምንም ጥቅም የለውም እኮ እቃ ጠፍቶበት ሰው 6 ሰዓት ላይ ሻማ አብርቶ ይፈልጋል። ፀሐይ የፀሐይ ብርሃን አለ። ስለዚህ ቅዳሴው ላይ የኛ ጸሎት ምንም ማለት አይደለም። እሱ የማህበር የህብረት ጸሎት ላይ ሁላችንም መሳተፍ ስላለብን ቅዳሴ ማቋረጥ። ሶስተኛው የግል ወሬ መያዝ፣ ስልክም ቢሆን መሳቅ፣ መቀለድ፣ ቧልት፣ ፌዝ ፈጽሞ አይፈቀድም ይላል። እንደውም ፍትሐ ነገሥቱ ያጠብቀዋል። አንቀጽ 12 474 ቁጥር ላይ በቅዳሴ ጊዜ የሚስቅ ካህን ቢሆን እንደውም ዲያቆኑም ያውጃል። ካህኑ ሲናጻጁ ሲታጠብ ይህንን የካህኑን ቃል ያቃለለ የሳቀ የተነጋገረ ቢኖር ይላል በጣም ከባድ ነው። ገሃነመ እሳትን ከእግዚአብሔር ዘንድ እንደሚረከብ ይወቅ ይረዳ ይላል። እግዚአብሔር ከዚህ ይሰውራል። ማዘን ሲገባው። ስለዚህ ሥርዓተ ቅዳሴ ላይ ይላል የሚስቅ ካህን ቢሆን ቅጣቱ 1 ሱባኤ ነው ይላል። ህዝባዊ ቢሆን ግን ወዲያው እንደሳቀ ያውጡት ከቤተ ክርስቲያን፣ ስጋው ደግሞ አያቀብሉት ይላል። አሁን ቆራቢ ስለሌለ ነው። ድሮ ሁሉም ቆራቢ ስለሆነ እንዳያቀብሉት ይውጣ ይላል። ካህኑን ወዲያውኑ ይውጣ ያላለው ለምንድን ነው? ወይ ቅዳሴ ይሆናል፣ ቅዳሴው ይታጎላል። ስለዚህ እሱን 1 ሱባኤ ይቅጡት ይላል ከቤተ ክርስቲያን። ድሮ ሰው ከቤተ ክርስቲያን እንዳይገባ ይከለከል ነበር፣ ያለቅሳል። 3 ቀን እንዳትገባ 7 ቀን እንዳትገባ ከናቱ ሲለይ ማለት ነው። አሁን ካህኑ መጥተው 10 ቀን እንዳትገባ ቢሉት ገላገሉኝ እንደውም ነው። ማን እንዲያለቅስ ከቤተ ክርስቲያን እንዳትገባ ተብሎ ይከለከል ነበር። 1 ሱባኤ ይቀጣ ካህኑ እያለቀሰ ማለት ነው፣ በመሳቅ ብቻ። አሁን እኛ ከመሳቅ ውጪ የምናያቸው ፎርማቶች በጣም ብዙ ናቸው። እግዚአብሔር ሁላችንን ይቅር ይበለን። 4ኛው የሚበላና የሚጠጣ ነገር ይዞ መግባት፣ በተለይ ለህፃናት ብስኩት በኪሳቸው። አንዳንዱ ደግሞ ዘቢብ፣ አሁን ዘመናዊ ሆነዋል። ዘቢብ በር ላይ ይሸጣል፣ በላስቲክ እየቋጠሩ ለዛ ልጆች የሚሰጡ አሉ። በጣም ነውር ነው። የሚበላ የሚጠጣ እዚያ ወደ መሬቱ ላይ መምጣት የለበትም፣ እንኳን ውስጥ ቀርቶ ማለት ነው። ውጪ ነው። ልጆቹ ቤተክርስቲያን ውስጥ ብስኩት ካልበሉ ይሞታሉ። ስጋው ደግሞ እኮ ህይወት እኮ ነው። ቤት ብንመግባቸው ምን ችግር አለ? መጥፎ ልማድ ነው የምናስለምዳቸው። ብስኩቱን ከሱቅ ገዝተውት ነው የሚመጡት። በጣም ያሳዝናል። በዚህ ላይ ደግሞ ይሄ ኬሚካል የበዛበት ብስኩት። ልጆቹ ጤነኞችም አይደሉም። ቤተክርስቲያን እየተዳፈረን ነው። የቀድሞዎቹ እኮ ደረቅ እንጀራ ቆርሰው ነው የሚመጡት። በር ላይ ያድላሉ፣ አፍ ማበሻ ብለው ዳቤ ይሰጣሉ። የኛ ምናችንም አያምር። ቤተ መቅደስ ውስጥ አንድ ነገር መግባት የለበትም። ለዚህ እኮ ነው ጾመን የምንገባው። ሆዳችን ውስጥ ያለው ምግብ እስኪጠፋ እንኳን የምንጠብቀው ለዚህ ነው። እኛ በኪስ ይዘን እንገባለን፣ ፕላስቲክ። በጣም ነውር ነው ይሄ። 4ኛው 5ኛው ጫማን፣ ካልሲን በተለይ በጭቃ የተጨማለቀ በፌስታል ቋጥረን አውልቀነውም እንኳን ቢሆን አንዳንዶቹ ያወልቁታል እኮ አውልቀው ግን ምንጣፉ ላይ ያስቀምጡታል ከነምናምኑ ማለት ነው። ለሰው አይንም ጸያፍ ነው፣ ለአፍንጫም መጥፎ። በላስቲክ ቋጥሮ በንጽህና ሲሆን አሁን ሌባው እየበረከተ ነው እንጂ እዛ ነበር ቢወልቀው እኮ። ጫማህን ከእግር አውጣ። የቆምክበት ስፍራ ምን እንድንቻል የተቀደሰች ናት።
አሁን ወደቁ እያልኩ ተሳቀቅኩ። እንደዚህ አይነት ከበሮ አጠቃቀም ከየት እንደመጣ እኔ ግራ ነው። ቤተክርስቲያን ውስጥ የሚደረገው የሥርዓት ጥሰት አይኑን አፍጦ ጥርሱን አግጦ እዚህ ደረጃ ደርሷል። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ የተቻላችሁን ክርስቲያናዊ ግዴታችሁን ተወጡ። ይሄ ድርጊት የተፈጸመው በነቀምት ቅዱስ ገብርኤል ቤተክርስቲያን ውስጥ ነው። ለዚህ የሥርዓት ጥሰትም ተጠያቂዎቹ እዚህ ቤተክርስቲያን ውስጥ የሚገኙ አካላት ሁሉ ናቸው። ወጥተው ይቅርታ መጠየቅ ያለባቸው እነርሱ ናቸው። እዛ ያላችሁ ጫና ፍጠሩ፣ ሕገ ቤተክርስቲያንን አስከብሩ። በመጀመሪያ ደረጃ ሴት ልጅ ይህን የማድረግ ስልጣን የላትም። ከመቋም አንስት ከሴቶች መቋሚያ ቦታ ወደ ወንዶች መቋሚያ ቦታ መምጣት አትችልም። ይሄ ሥርዓተ ቤተክርስቲያን ነው። ሥርዓቱን ከሚፈጽሙት ካህናት ውጪም ወንዶችም ወደ ሴቶች መቋሚያ መሄድ አይችሉም። እንኳን እንዲህ ከበሮ ለመቆርቆር ይቅርና ወንድ ልጇን ታቀፈ ወንዶች መቆሚያ መታ ማስቆረብ እንኳን አትችልም። ወንዶች ተቀበሉ አስቆረብ ይሰጧታል ወይ ዲያቆናቱ ይሄንን ያደርጋሉ እንጂ ወንዶች መምጣት አልተፈቀደላትም። ይሄ የሥርዓት ጥሰት ነው አድርጎ ለዚህ ደረጃ የደረሰው። ሴቶች በዚህ ልክ ቤተክርስቲያንን ባትዳፈሩ መልካም ነው። ለነገሩ እናንተ ምን ታደርጉ? እናንተ እንዲህ ሥርዓተ ቤተክርስቲያንን ስትጥሱ እዛው ቆመው የቅጥረኛ የምንደኛ የሰራተኛነት እንጂ የባለቤትነት የልጅነት ስሜት የሌላቸው የማይሰማቸው ደሞዛቸው አይጉደል እንጂ ቤተክርስቲያኒቷ ገደል ብትገባ የማይገዳቸው ሥርዓትን የማያውቁ ያልተማሩ መጮህ ብቻ የሚያጸድቅ የሚመስላቸው ተው እረፉ ከማለት ይልቅ አፋቸውን በጨርቃቸው ሸፍነው የሚሳሳቁ እረፉ ልጆች ከማለት ይልቅ ቆመው የሚያሙ የሚያሽሟጥጡ አንዳንድ መቋሚያ የያዙ ጸናጽል የጨበጡ ሻሽ የጠመጠሙ ጩኸቱን እንጂ ሥርዓቱን ያልተማሩ ቸልተኛ ሊቃውንት ነንባዮች ስላሉ ነው እናንተ እንዲቀጣጣችሁት። ሁሉንም አላልኩም። ለምሳሌ ይሄን ቪዲዮ አይተነው እንመለስ። ይሄ ልጅ እንዲህ ያደረገ እንኳን በአንድ እጁ ጸናጽል በአንድ እጁ ከበሮ ይዞ ጸናጽሉን እንዲህ ያሽከነጠረች ጥለው እንኳን እረፍ የሚሉ የለም ከመሳሳቅ ውጪ። እና እነዚህ ያሉ ምንስ ብታደርጉ ሴቶች ማን ይጠይቃችኋል? ሁሉን ሴቶች አላልኩም። ነገም ቤተ መቅደስ ገብተን እንቀድስ ብትሉ ማን ይከለክላችኋል? ደግሞ ይሄ ዝምታና የቤተ ክርስቲያን ጥሰት እንዲህ ከቀጠለ የማይሆንበት ምክንያት የለም። የትላንቱ ዝምታችን ለዛሬ የሥርዓት ጥሰት ዳረገን። እንዲሁም የዛሬ ችግር የለውም ነው ነገ ቤተ ክርስቲያኒቷን የሚያፈርሳት የሚያጠፋት እያጠፋትም ያለ። ሆነም ቀረ ማህሌት የምትቆሙ አባቶች የድሮ አባቶቻችሁን በጩኸት በዝማሬ ብቻ ሳይሆን በሥርዓት ምሰሏቸው። እግዚአብሔር ዘንድ ዝማሬያችሁ ማይሌታችሁ ድካማችሁ ተቀባይነት የሚያገኘው የሥርዓት አምላክ አገልግሉኝ ብሎ ባስቀመጠው ሥርዓት መሰረት ስናገለግለው ነው። አለበለዚያ ከንቱ ነው። የአቤል መስዋዕት ተቀባይነት ያገኘው እንደ ቃየል በቸልተኝነት ያለ ሥርዓት ሳይሆን ተጨንቆና በሥርዓት መስዋዕቱን ስላቀረበ ነው። ስለዚህ እንዲህ አይነት የሥርዓት ጥሰቶችን ሊቃውንት አዋቂ ተብላችሁ ተሰይማችሁ በዛ ቦታ ላይ ቆማችሁ እየተመለከታችሁ እንደ አላዋቂ በቸልተኝነት አትለፉት ለማለት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ይቆየን። ቀጣዩ ቪዲዮአችን ስናልፍ ሱባኤ ምንድነው የሚለውን እንመለከታለን። ሱባኤ ምንድነው? ለምንድነው ሱባኤ የምንገባው? በሱባኤ ወቅትስ ማድረግ ያለብንና የሌለብን ነገሮች ምን ምን ናቸው? ከተለያዩ መምህራን አጠር ያሉ ሐሳቦችን አይተን ተመልክተን እንመለስ። ሱባኤ እንዴት መግባት እንዳለብን ከማውራታችን በፊት ሱባኤ ምንድነው? ምንስ ማለት? በሰዋስው ትርጉሙ ጥሬ ቃሉን ስንተረጉመው ሱባኤ ማለት 7 ማለት። ስለዚህ በተለምዶ ከሰማችሁ አንዱ ሱባኤ ሁለት ሱባኤ ይባላል። ስለዚህ አንዱ ሱባኤ ማለት 7 ቀን፣ ሁለት ሱባኤ ማለት ደግሞ 14 ቀን ማለት ነው። ስለዚህ ሱባኤ በቀጥታ ስንተረጉመው 7 ወይም ደግሞ 7 ቀን ተብሎ ይተረጉማል ማለት ነው። ግን እንዳገባብ ወይም ደግሞ እንደ መንፈሳዊ ሲተረጎም ሱባኤ ማለት አንድ ሰው በቀጠሮ ይዞ እግዚአብሔርን ለመታረቅ የጽሞና ጊዜ ፈልጎ ወደ አሰበበት ቦታ ሄዶ በጽሞና ተቀምጦ የሚመለስበት አንድ ስርዓት ነው ማለት ነው። ሱባኤ ለምን ይገባል? ሱባኤ ለምን እንግባ ካላችሁ ስለ ኃጢአታችን ቀጣይ ዓመት ይህንን ህይወት እንዳንድግ እግዚአብሔር ሆይ በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ፣ በዚህ ሰውነት አታሻግረኝ ይህንን ዓመት ሳይሆን በዚህ ነፍሴ አታሻግረኝ ብላችሁ እግዚአብሔር ለምኑት። ከመቤታችን በላይ ለእግዚአብሔር ማንም ቅርብ የለም። ከልጇ በላይ ለማንም አትቀርቡም። ከለመናችሁ እናታችሁ መለመን ያለብን ስጋና ደሙ። ከሷ በላይ የሚቀርብልን ማን አለ? እየሰማችሁ ነው? ከሷ በላይ የሚቀርበው ማን አለ? ለኛስ ከሷ በላይ የሚቀርበናል? እመኑ፣ የሀብት ንብረቱን ትሰጠናለች፣ አታስቡ። ብዙ ሰው ኪዳነ ምሕረት ስለቴን ሰማችኝ ይላል። አዎ ትሰማሃለች፣ ግን ለስለት ነው እሷ ጋር የምትሄደው። ሩሩ ናት እኮ አዎ፣ ግን ለልጇ ትራራለች። እመኑ፣ እዚህ ምድር ላይ እንደ ክርስቶስ የተሰቃየ እንደ እናቱ ምን ያለ የለም፣ ያዘነ የለም። በሱ ህመም እንደሷ የተጎዳ የለም። አንድ ነገር ልንገራችሁ አባቶች፣ አንተ አንድ ኃጢአት ስትሰራ የክርስቶስ ህመም ላይ አንድ ህመም እየጨመርክ ነው። ድጋሚ እየገረፍከው ነው። የሾህ አክሊሉ ላይ ድጋሚ እሾህ እየጨመርክ ነው። ችንካሩን ድጋሚ እየመታኸው ነው። ያንን ስታወርድ ድጋሚ ክርስቶስን ስትሰቅለው በኃጢአት መስቀል ላይ ስታውለውና ስታሳመመው በልጇ ህመም የምታዝን እናት አለች የለችም? አለች የለችም? ስለዚህ በእያንዳንዱ ኃጢአታችን የምናሳዝነው እግዚአብሔርን ብቻ አይደለም ቅዱሳኑን ነው፣ ከምንም ነገር በላይ ደግሞ እናቱ ነው። ስለዚህ ኪዳነ ምሕረትን የምንወዳት ከሆነ
እውነት ልታረግን የምትፈልገው ነገር ካለ ማድረግ ካለባትም የልጇን ስጋና ደም እንድትሰጠን እሱ ይቅር እንዲለን እንድታማልደን ማድረግ ያለብን። እመኑኝ ያንን ነው መጠየቅ ያለብን። እሷ ስለ ኃጢአታችን ነው ካለቀስን ማልቀስ ያለብን። ዋይፋይ ሁሉ ሳይቀር ሱባኤ ቦታ ላይ የሚተክሉ ሰዎች አሉ። ዋይፋይ ቻት ይደረጋል፣ ቪዲዮዎች ይታያሉ፣ ፊልም ይታያል፣ ተከታታይ ድራማዎች ይታያሉ። ሱባኤ ላይ እኮ ነው በጣም በሚገርም መልኩ ማለት ነው። ዓለምን ነው ይዘን የምንሄደው። እኔ በጣም ማዝነው ወደ ቤተክርስቲያን ስንመጣ ኮተታችንን የምናራግፍበት እንኳን አይደለም የሥጋ የነፍሳችንን የኃጢአት ስርየት የምናገኝበት ቦታ ሆኖ ሳለ ግን ሌላ ኮተት አምጥተን የምንጭንበት ከሆነ በጣም ከባድ ነው። እዛ ላይ ፊልም እየታየ የእግር ኳስ ዜናዎች እየተሰሙ እግር ኳስ ጨዋታ ላይቭ እየተመለከትን በሞባይላችን ማለት ነው። ይሄ በጣም ነውር ነው። እሺ ስልክ ማምጣት በጣም ሲገርመን ዋይፋይ ተሸክሞ መምጣት ማለት ነው ምን ማለት ነው? እዛ አጠገብ ላለ ሰው ሁሉ ፓስወርድ እየሰጠን እናስገባለን። ሰዎችን በሙሉ ነው የምንፈትነው እና ይሄ በጣም አግባብ አይደለም። በአግባቡ የሱባኤውን ወቅት ልንጠቀምበት ይገባል። እንደ መጨረሻ አንዳንድ ቦታ ላይ ይሄ ስድቡ፣ ሳቁ፣ ቧልቱ፣ ተረቡ ሁሉ ይታያል። መጠለያ አካባቢ ድንኳን ውስጥ ፍራሽ ዘርግተን እነዚህ ነገሮች መቅረት አለባቸው። መቀነስ አይደለም መቅረት አለባቸው። አንዳንዶች በግሩፕ ይቀመጣሉ፣ ቀልድ ያወራሉ፣ ተረብ ይተርባሉ፣ ሐሜት አለ፣ በየተራ ይቀርባል። የሁሉም ቅድም እንደነገርኳቸው የሁሉም ምግብ አንድ ላይ ተዘርግፎ ይበላል። አንዳንዶች ደግሞ ባስ ሲል ማለት ነው ሴትና ወንድም ሁሉ ሳይቀር አንድ ድንኳን ውስጥ አንድ መጠለያ አንድ አንሶላ እየተጋሩም ሱባኤውን ለማሳለፍ የሚሞክሩ አሉ። ምንም ላይደረግ እኮ ይችላል፣ ግን አግባብ አይደለም። በተቻለ መጠን ወንዶች ለብቻ ሴቶች ለብቻ ሆነው ነው ሱባኤውን መፈጸም ያለባቸው። ከነዚህ ነገሮች መራቅ ወሳኝ ነው። እንኳን በሱባኤ ጊዜ በዘወትሩም እነዚህ ልናደርጋቸው አይገባም። ሱባኤውን ከልምድ ወተን ብንቀበለውና ሱባኤውን ከልምድ ወተን ብንፈጽመው ዋጋ እናገኝበታለን። ለኛ ብቻ አይደለም ለሀገራችንም። አሁን ሀገራችን ያለችበት ወቅታዊ ሁኔታ አለ፣ ቤተክርስቲያን ያለችበት ወቅታዊ ሁኔታ አለ፣ እኛ በአጠቃላይ ያለንበት ወቅታዊ ሁኔታ አለ። ለዛ የተለየ መፍትሄ እናገኝበታለን። ሰላምን፣ ፍቅርን የምናገኝበት ሱባኤ ነው። መጾም ብርቱ ነው የሚያረገው። መጾም ኃያል ነው የሚያረገው። መጾም ንቁ ነው የሚያረገው። መጾም መንፈስን ከፍ ከፍ ነው የሚያረገው። የሚጾም ሰው ተፈላጊ ነው የሚሆነው። የሚጾም ሰው ገዢና ኃያል ነው የሚሆነው እያልኳችሁ። ምናልባት አሁን ሰሞኑን ስልካችሁን ዘግታችሁ ይሆናል። የማይጠቅም ነገር ከሆነ ዝጉት። ዘፈኖችን ዝጓቸው። የማይጠቅሙ ፊልሞችን ዝጓቸው። የማይጠቅሙ ወሬዎችን ዝጓቸው። የማይጠቅሙ ንግግሮችን ዝጓቸው። ለውጥ የማታመጡባቸውን ጉዳዮች ዝጓቸው። ኃጢአትና እርኩሰት ውስጥ የሚገቷቸውን ግንኙነቶቻችሁን ተዋቸው። ለውጥ የሚያመጣ ጾም ነው መሆን ያለበት። እደግመዋለሁ። አሁን እሺ ይሄን ያልታጠቅን በጾም አንዳንዶቻችን ሱባኤ ገባ፣ አንዳንዶቻችን መቅደስ ዋልን አደርን፣ ሰዓታትም ቆመ። ከዚህ የምናገኘው ጥልቅ ጥቅም ምንድነው ካላችሁኝ፣ ተመልሰን የተውነው ህይወት ውስጥ መግባት አይደለም። በዚሁ መቀጠል። እያስቀደሳችሁ ያላችሁ ቅዳሴውን መቀጠል፣ በልኩ እየኖራችሁ ያላችሁት መቀጠል። አሁን የጾም ወራት አዲስ አበባ ነው ያለው። ብዙ ኦርቶዶክሳውያን ደስ ይላል። የሚያምር ጨዋ ቀሚስ አድርገው ሲሄዱ ያለው ይሄ የተጣበቀውን ሱሪ መጣ። ለውጥ ማለት ከዚህ ነው የሚጀምረው። ዘፈን የዘጋችሁ ትኖራላችሁ፣ ዝጉት እስከ ዘላለም። ለጭፈራ ያልተቀጣጠራችሁ አሁንም ጾም ነው ያላችሁ ፖዝ አርጋችሁ ፕሌይ ብላችሁ አትቀጥሉበት ባካችሁ። ተው፣ በዚሁ ቀጥሉ፣ አትውረዱ። በጣም ከፍ ብለናል። ከዚህ ከፍታ እንዳንወርድ ነው የሚያስፈልግ። ሁላችንም የማይፈታ ጾም አለ። ምን ጨዋነት ፋሲካ የሌለው ጾም አለ። ምን ክፋት ጾም ነው ሁሌ። ነውር ጾም ነው ሁሌ። ዝሙት ሁሌ ጾም ነው። ነገረኛነት ሁሌ ጾም ነው። ስግብግብነት ሁሌ ጾም ነው። ቂም በቀል ሁሌ ጾም ነው። ሁሉ ጊዜ የህይወት ለውጥ እናምጣ። ተናጋሪዎች ጭምቶች፣ ንፉጎች ለጋሶች፣ ጨፋሪዎች ዘማሪዎች፣ ረጋሚዎች አመስጋኞች፣ ሰራቂዎች ካሶች፣ ተናጋሪዎች ጭምቶች፣ ክፎች ደጎች፣ ንፉጎች ሰጪዎች ሩሩሆች። ለውጥ ነው የሚያስፈልገው። አሁን የናፈቀ ለውጥ ነው። ቅርታ አርጉልኝ። ለውጥ፣ የመንፈሳዊ ህይወት ለውጥ፣ የንጽህና ለውጥ፣ የጨዋነት ለውጥ። ከዚህ ጾም ማግኘት ያለብን ፋይዳ ቢኖር ሙሉ ኦርቶዶክሳውያን ለውጥ ነው የሚያስፈልግ። ጥለነው እንውጣይን ምን ያደርግልናል? ይህንን ግሮሰሪና ይህን የምንሳከርበት ሰውነታችንን ያደነዘዘውን፣ ጤናችንን ያጠፋውን፣ ከቤተሰብ ያጣላንን፣ ልጆቻችንን ያስበተነውን፣ ነውር ያሳጣንን፣ በዝሙት የጣለንን፣ እንደ ቢራ ጠርሙስ ተጠርገን እንድንወጣ ያዋረደንን፣ ስራ ላሰራ ያለንን ለውጥ እናምጣ። የጾም ዋናው ትኩረታችን መለወጣችን ብቻ። እግዚአብሔር አምላካችን ለመምህራኖቻችን ረጅም የአገልግሎት እድሜና ጤና ያድልልን። የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳትም። እንደው ጀግና ለዋለሁ ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ እንደው የቅንድብ ፀጉር ለምን የማያድገው?
ምቀኛና ቅንድብ አያድግም ይባላል። ፀጉር ይመገባል አይመገብም? ምን ለሚመገበው ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምንድን ነው የማያድገው? እኮ አይናችን እንዳይሸፍነው። ትክክል፣ አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ። የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው፣ እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለውም። ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይን ስፔሻሊስት ጠይቄያለሁ። ለምን ብዬ ማለት ነው። መልሱ ኔቸር ነው። ለዋይ ሳይንስ መልስ የለውም በእውነቱ። ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው፣ እግዚአብሔር ነው የሚመልሰው። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቆሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው። ቅንድብ ሴቶች ቅንድባችሁን እንዲያትሉታላችሁ አሉ። ሰው ነው የነገረኝ። ስለዚህ ብትተው አይሻልም? እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንዲሁ ምን ሆናችሁ ነው? እንዲሁ ማምላክን ከልቤ ነው። እንዲሁ ይሄ ነውር ነው። እውነቴን ነው። ተው። እግዚአብሔር የሰጣችሁን ነገር እየቀነሳችሁ እናንተን ደግሞ እግዚአብሔር ይቀንሳችኋል። ጥሩ አይደለም። እውነቴን ነው። አክብራችሁ የሰጣችሁን ተፈጥሮ የማያድግበት ምክንያት አይናችን እንዲየወረደ እንዳያጠፋው ነው። ቅዱስ ዮሐንስ አፈወርቅ ነው የተረጎመውን ያደለው። የቤተክርስቲያን ሊቅ ነው። አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲሁ እግዚአብሔርማ ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ። እግዚአብሔርማ ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ቤተ ክርስቲያን ስትመጡ ጀርገድ እያላችሁ ግብት አይደረግም። እሺ በሉ። ልነግራችሁ ነው ዛሬ እነግራችኋለሁ ለምን እንደማይገባ። ቤተ ክርስቲያን መጀመሪያ እንደመጣን ከበሩ ላይ ስንደርስ ቀና ብለን ማየት ያለብን የመጀመሪያ የቤተ ክርስቲያኑን ጉልላት ነው። ሰምታችሁኛል? የቤተ ክርስቲያንን ምኑን? ከዛ ቀና ብላችሁ ስታዩ ምን አለ? ቤተ ክርስቲያኑ ጉልላት ላይ መስቀል በሉ። መስቀሉ ላይ ምን አለ? አቤት! አይ እንደው ታሳዝናላችሁ። በቤቴ መስቀሉ ላይ ወፍ አለች አይደል? እንደዚህ ወደታች አለች። ወፏ ጋር ደግሞ ምን አለ? እንቁላል ነገር የለም አለ? የለም። ያቺ ወፏ ሰጎን ናት። እንቁላሉ የሰጎን እንቁላል ነው። በወርቅም ሊሰራ ይችላል። ራሱ የሰጎን እንቁላል ከተገኘም ተገዝቶ ሊመጣ ይችላል። ግን የሚሰራው የሰጎን እንቁላል ተብሎ ነው። አሁን ላይ እንደዛ የሚሰራ የለም አይደለ? በዘመናዊ መንገድ ነው የሚሰራው። የበፊቶቹ አብያተ ክርስቲያናት ምናልባት በሚሰሩበት ወቅት በዚህ መንገድ ነበር የሚሰሩት። አሁን ግን ያው በዘመናዊ ህንፃ ነው የሚሰራው። ይህ አሁን መምህራችን የሚናገሩት ነገር ያለ አይመስለኝም፣ በተለይ በከተማው ማለት ነው። በር ላይ እንደቆምን ቀጥታ የመጀመሪያ መስቀሉን አይተን መስቀሉ ላይ ማን እንዳለ እናስባለን። በሉ ነገር ሁላችሁም ክርስቶስ ተሰቅሎ ጥልንግሎ ህይወትን እንደሰጠን እናስባለን። ሰጎንና የሰጎን እንቁላል ለምን ተደረገ? በጀርባዋ ዞራ አይደለም ሰጎኗ የምትሰራው። እሺ ወደ እንቁላሏ እያየች ለምን እንዲያ ሆነ ብላችሁ ስትጠይቁኝ ደግሞ ምንድነው የምመልስላችሁ? እኔ ያቺ ሰጎን እንቁላሏን ማጥናት ትችላላችሁ። እንቁላል ከጣለች ጊዜ ጀምሮ እንቁላሏን ትክ ብላ ታየዋለች፣ ሌትም ቀንም። ምግብ ልትፈልግ ስትሄድ ወንድየው ተተክቶ ነው። ሰውዬ ልለው ነበረ። ወንድየው ሰጎን ተተክቶ ነው። ትታው ከሄደች ዝም ብላ መድረቁ ነው ማለት ነው። ሰምታችኋል? በዓይኗ እያየች እንዳይደርቅ እንዳይበላሽባት እንዲፈለፈል እስከ 40 ቀን ድረስ ትጠብቀዋለች። ሰጎን የመንፈስ ቅዱስ ምሳሌ ነው፣ የእግዚአብሔር ምሳሌ ነው። እንቁላል የኛ ምሳሌ ነው። ውስጥ ያለው ጫጩት የሚመናን ምሳሌ ነው። የእንቁላሉ ልብስ የኃጢአት ምሳሌ ነው። ትቶት ዘወር ካለ ደርቆ የእንቁላሉ ቅርፊት ጫጩቱን እንደሚገለው እግዚአብሔር ምሕረቱ ከኛ ከተለየ
ኃጢአት ምን ያደርገናል? ለዲያብሎስ ያስረክበናል፣ ባሪያ ያደርገናል ማለት ነው። ስለዚህ ምን ማለት ነው? በር ላይ ቆመን ከኃጢአት ለለየን ለእግዚአብሔር አባታችን ሆይ ማረን ብለን መሰቀሉን አስበን እንገባለን። አስበን እንድንገባ መድኃኔዓለም ይርዳን። በመምህራኖቻችን እግዚአብሔር አምላካችን ረጅም የአገልግሎት እድሜን ያድልልን። የሰይጣን የመጨረሻ የሚያስደስተው ኃጢአት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም። ሰይጣን የሚደሰትበት ትልቁ ኃጢአት ተስፋ መቁረጥ ነው። ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል። ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ ነፍስ ቢያስገድልም እንኳን ዝሙት ቢያስፈጽምም እንኳን ምንም ቢሆን ሰይጣን ደስተኛ አይደለም። ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል። ታዲያ መቼ ነው የሚደሰተው ካላችሁ ሰውየው ተስፋ ሲቆርጥ ነው። ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል። ተስፋ ሲቆርጥ ንስሐ ሳይገባ በዛው ጨለጥ ብሎ ሊቀር ይችላል። ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው። ሰይጣንን የሚያስደስት ኃጢአት ተስፋ መቁረጥ ብቻ ነው። ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን። ኃጢአት ይስራ፣ ሰርቷል፣ እሺ ጥሩ። ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ፣ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት። ክርስቶስ በወንጌል ምን አለ? ስብአ ይወድቅ ጻድቅ ወስብአ ይትነሳ። ጻድቅ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይህ ማለት በጣም ፍጹም ቁጥር ነው። 7 ማለት 1 2 7 ማለት አይደለም። ከ7 በላይም ቢያጠፋ ይመለሳል ማለት ነው። እንዲያውም አንድ በጣም በተደጋጋሚ ኃጢአት የተሸነፈ አንድ ወንድም ነበረ። ሁሌ ንስሐ ይገባል፣ አሁንም ያጠፋል፣ ንስሐ ይገባል፣ አሁንም ያጠፋል። እንዲህ እያለ ከዕለታት አንድ ቀን በጣም ከባድ በሆነ ኃጢአት ሄደ። አሁንም በተመሳሳይ ኃጢአት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢአት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው። ንስሐ የሌለህ አንተ ፈር እንጂ ንስሐ እኮ የተሰጠ እንደኔ ላለ ደካማ ነው አለ ማለት ነው። በዚህ አሸንፎ ሄዶ ንስሐ ገብቷል። እስከ ድረስም ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም። እንዲያውም አንድ አባት እንዲህ ብለዋል፣ ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢአት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል። የሚፈርድባቸው ኃጢአት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው። ተመልከቱ። ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል። ንስሐሰ ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶ ዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀዝፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ነው ንስሐ የሚገባው። ከዛ ውጭ ኃጢአቱ ኃጢአት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው። እስከ ሞት የሚደርሰው በፍቅሩ ነው። በመምህራችን እግዚአብሔር አምላክ የሚያገልግሎት እድሜን ያደልልን። እንደተባለው ክርስቲያን ተስፋ አይቆርጥም። ተስፋ ቢቆርጥማ ኖሮ ስንት ተስፋ የሚያስቆርጡ ነገሮች ነበሩ አይደለም? በብዙ ነገር ተስፋ እንቆርጥ ነበር። ነገር ግን እግዚአብሔር ተስፋ ሆኖ ድንግል ማርያም ተስፋ ሆነን እስካሁን አለን። ወደፊትም እግዚአብሔር ተስፋን እየቀጠለ እንኖራለን። እግዚአብሔር አምላክ ተስፋ እንዳንቆርጥ ያድለን። የዛሬው ቪዲዮአችን እዚህ ላይ እናውቃና በቀጣይ በሌሎች አስተማሪ ቪዲዮዎች እንመለሳለን። ቪዲዮውን ላይክ በማድረግ እንዲሁም ለሌሎች በማጋራት ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ በቀጣይ የምንወያይባቸው የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እግዚአብሔር አምላካችን ከጾመ ፍልሰታ በረከት ከእመቤታችን ከቅድስት ድንግል ማርያም አማላጅነት ያሳትፈን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላካችን ልዑል እግዚአብሔር እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን የሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን።